ማለት እንዴት አወቅሽኝ? እንዴት አወቅሽ? አይደለም አቶ ክብሩ ተረጋጋ። ይኸውልሽ አንቺና እሱ ያላችሁን ቅርበት አሁን ላይ አላውቅም። እኔ ለቅሶ ሰሞኑን ነው ማቅሽ የዛሬ አንድ አመት አካባቢ አይደለም ትመጪ ነበር። ተረጋጋ እኮ አቶ ክብሩ እባክህ። ይኸውልሽ ተቀመጥ። እሱን አታውቃትም። ምን ለዚህ ነው ከሞተ አንድ አመቱ ነው እያልኩሽ ነው ወንድሜ። እስካሁን የት ነበርሽ? የምታውቂው ነገር ካለ ላይ ነበርኩ። እናቴን አጥቼ እኔም ሀዘን ላይ ነበርኩኝ ለራሴ። ይኸውልሽ አንድ አመት ሙሉ የት ነበርሽ? ብዙ ጊዜ አፍነሽ የቆየሽውን ታዲያ ወንጀለኛ አይደለሽም እንድልሽ ነው? እንድልሽ ነው ወይ? እንድልሽ ነው ወይ? እያማከረችሽ ልትገለው ከአንድም ሁለቴ እያማከረችሽ ይሄን እያወቅሽ ዝም ብለሽ ነገር እኮ ግልጽ ነው አይደል? ወንጀለኛ ነች አይደል? እቺ እና ታዲያ በህግ አግባብ ነው የምንጠይቃት። እንዴት ማለት እንዴ ምን ሆነ ነው? ተረጋጋ እንጂ አንተ እንዴ አንቺ የሁሉ ነገር ስታማክርሽ እያሻት ነበር አቶ ክብሩ። የሁሉ ነገር ስታማክርሽ ያወቅ አንቺ ሰይጣን ተረጋጋ። ስለወንድሜ እኮ ነው የሁሉ ነገር አይደል? ስለወንድሜ ነው አይደል? ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? ዛሬ ደግሞ እንግዲህ በአዲስ ባለ ታሪክ ጋር ተመልሼ መጥቻለሁ ማለት ነው። እንግዲህ ባለ ታሪካችን ራሷን አስተዋውቃ በሷ ህይወት ላይ ምንድን ነው የተፈጠረው፣ እኛስ ደግሞ ምን እንድናግዛት ነው የምትፈልገው የሚለውን እንግዲህ ከሷ አንደበት የምንሰማ ይሆናል። እንግዲህ ከዚህ በፊት አስቀድሜ እንደምነግራችሁ የቪዲዮአችን ተደራሽነት እየቀነሰ ስለሆነ ይህም ቪዲዮ ስትጀምሩ ላይክ አድርጋችሁ እንድትጀምሩ በአክብሮት ጠይቃለሁ። ለወዳጅ ለቤተሰቦቻችሁም እንዲሁም ሼር እንድታደርጉ ጠይቃለሁ ማለት ነው። አሁን ወደ ባለ ታሪካችን አልፋለሁ። ባለ ታሪካችን እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እባክሽ ስምሽን ለውድ ቤተሰቦች አስተዋውቂልኝ። እኔ ሰላም ተመስገን እባላለሁ። ያው ጉዳዩን ትንሽ ነገር ያለው አንተ በትንሹ የተወሰነ ያክል ግን ያው በደንብ አልነገርኩም። ግን የሆነ የሚከብድ ነገር አለው ማለት እዚህ ጋር ወጥቼ የማወራው ስለ ጓደኛዬ እስከሆነ ድረስ ትንሽ ይከብዳል። ግን ደግሞ የግድ አንዳንድ ሰው ያረጋውን ነገር መደበቅ የለብንም። መቀጣት ባለበት መንገድ መቀጣት ያለበት ሰው ስላለ ያው እሱን በደንብ ነግርሃለሁ ማለት ነው። መልካም እና ነገርኩ ነው ያቺ ስለ ጓደኛዬ የተወሰነ ነገር እንዳልኩ ያው ዛሬ ላይ ወይም ከትንሽ ጊዜያት በፊት የጀመረ ጓደኝነት አይደለም የኔና የሷ። ከልጅነታችን ጀምሮ አብረን ያደግን ጓደኛሞች ነን። ግን እንደዚህ ከልጅነት ጀምሮ አብሮ ያደገ ሰው ከልጅነት ጀምሮ አብሮ የነበረ ሰው በችግር ሰዓት ሰው በሚያስፈልገ ሰዓት ያየኔ የምትለው ሰው ሳይኖር ሲቀር እኔ እንጃ የሚሰማህን ስሜት አንተም የሆነ ስሜት ይሰማል ብዬ አስባለሁ። ምክንያቱም የኔ የምትለው የሆነ ሰው አንተ ጉዳት ላይ በመጥቶንበት ሰዓት ሳያይ ሲቀር ያንተ ጉዳት አልሰማው ሲል ከባድ ነው። ሰውነን ሊደርስብህ ይችላል አላቅብና በጣም እኔም ለዛ ነው በቃ ማለት እስከ ዛሬ እንኳን ምንም ቢፈጠር ብታረገኝ ያው ነገሮች ቀላል ናቸው ያልፋሉ ብዬ አስቤ ነበር። ግን ያሁን ነገር እንደዛ አይደለም። ያልፋል ብዬ መተው ወይም ደግሞ እሷ ጓደኛዬ ስለሆነች ብቻ ያለውን ነገር መደበቅባት ምንም አይነት ምክንያት የለም። በቃ እሷ ትለወጣለች ብዬ ብዙ ጊዜ ሞከርኩ። ከዛሬ ነገር ተሻሻላለች ብዬ ያሰብኩ ነበር። እንኳን ልትሻሻል ጭራሽ እየባሰባት ሄደች። ከዚህ በኋላ ደግሞ አይታወቅም አንዳንዴ የምንሰራቸው መጥፎ ነገሮች ራሳችንን ሊያጠፉን ይችላሉ። ስለዚህ እሷ በራሷ ባመጣችው ነገር ከዚህ በላይ ከምትጠፋ ያው ቢያስከፋ ቢያሳመምም ቅጣት ቢኖረው እስካሁን ቢያረጋችው ነገር መለወጥ መቻል አለበት ብዬ ስላሰብኩ ነው። የሚገርምህ አሁን ቅርብ ጊዜ ነው ማለት ከሀዘንም ላይ የተነሳሁት ወደዚህ ለመምጣት ያሰብኩት አሁን ቅርብ ጊዜ ነው። ምን ነው እንደው ምን አጋጥሞሽ ነው? ያው ትንሽ ይከብዳል በዚህ ምድር ላይ ስትኖር እናተ የሚያክል ነገር የለም። በጣም አዝናለሁ በእውነት በጣም ችግር የለውም። ያው ፈጣሪ ፈለገውን አደረገ። ግን በሀዘን ጊዜ ደግሞ ሰዎችን ትለይበታለህ። የሚጠቅምህን የሚጎዳህን ላንተ የሚያስበልህን ሰው በጣም የምትለይበት ጊዜ የሀዘን ሰዓት ነውና በቃ እዚህ ሀዘን ላይ ካየኋት በኋላ ደግሞ ጭራሽ የሷ ማንነት ይሄን ያህል ጊዜ ከልጅነቴ ጀምሮ አብራኝ ነበረች ብዬ ማቃት ጓደኛዬ አላውቃትም ነበር።
ብዬ እንዲሰማኝ ነው ያደረገኝ። ምንድነው የተፈጠረው? ባክሽ ተረጋጊና ያለውን ነገር ያው እንደነገርሽኝ ከሐዘን ላይ ነው የተነሳሹና ይገባኛል ያለው ነገር ይከብዳል። ግን ደግሞ ያው እዚህ ጋር ያንድን ሰው ህይወት ለማትረፍ እስከተገናኘን ድረስ ያለውን ነገር ተረጋግተሽ ንገሪኝ እስቲ። በጣም ከባድ ነው ማለት ተረጋጊ። የሚገርም እናቴ ከድንገተኛ ሞት አይደለም የሞተችው። በጣም ታማ እኔ ላደርግላት አልቻልኩም፣ እኔ ላሳክማት አልቻልኩም፣ እኔ አቅም የለኝም። እኔ ቢያንስ የሆነ ነገር አርገ ብታጣው ያን ሰው ከጸጸት ልድን ትችል ነበር። ግን እኔ ያን እንኳን ማድረግ አልቻልኩም አቅም ስላልነበረኝ። ያው ማቆም ሰው ያቺ ጓደኛዬ ብቻ ናት እንዳልኩ። ግን እሷ ካላት ነገር አንፃር እሷ ካለችበት ሀብት አንፃር በጣም ብዙ ጊዜ ተመላልሼ ጠይቂያት ነበር እናቴን እንድታሳክምልኝ። ካላት ነገር አንፃር ይሄን ያህል ብዙ ገንዘብ አይደለም የጠየቅኳት፣ 300,000 ብር ነው የጠየቅኳት። እሷ ካላት አንፃር ነው ማለት 300,000 ብር ትንሽ ነው እያልኩ ሳይሆን እሷ ካላት አንፃር ይሄ በጣም ትንሽ ብር ነው፣ ተራ ብር ነው ለሷ። እኔ ደግሞ ለሌላ ነገር ለዝናናበት ወይ ሌላ ነገር ላደርግበት አልነበረም፣ እናቴን ላሳክምበት ነበር የፈለኩት። ለዛ ያው ካንዴም ሁለት ሶስቴ በጣም ቤቷ ሌላ ቦታም ተመላልሼ በጣም ለምኛታለሁ እንደ ጓደኛ እናቴን እንድታዳደግልኝ በጣም ለፍቻለሁ። ግን እሷ በቃ ጭንቅላቷ በሀብት ብቻ ስለተደፈነ እኔን ከመርዳት የገንዘቡን ፍላጎቷን ብቻ ነበር በቃ ለሷ በዛ ሰዓት ይታያት የነበረው። ለኔ አይደለም 300,000 ብር ትንሽ ብር መስጠት እንደማትችል ስትነግረኝ በጣም ተሰማኝ። በቃ ምንም ማድረግ አልችልም፣ ያው እናቴን ላተርፋት አልቻልኩም። በቃ ግን ቢያንስ ብትሰጠኝ እንደ ጓደኛ አንዳንድ አብሮ አደግ። የሚገርመው እኮ እናቴን እሷም እኮ ታውቃታለች፣ በእጇ እኮ በልታለች። ግን በቃ የሰው ክፋት እንዴት ልግለጽልህ? በጣም ከባድ ነው። የሚገርምህ ደግሞ ማለት ነው እኔ ይሄ ሁሉ ጊዜ የሷን ነገር ሸፍኜ ኖርኩት። ለዚህ ከሆነ በጣም ነው ያዘንኩት፣ በራሴም በጣም ነው ያዘንኩት። ይሄን ብር ሰርታ ለፍታ ደክማ ያመጣችሁ እንዳይመስልህ ጭራሽ። ይሄን ብር እንዴት እንዳመጣችሁ ታውቃለህ? በጣም ከባድ። እኔ እንጃ ይሄን ስነግር ደግሞ ጭራሽ ምን ሊሰማህ እንደሚችል አላውቅም። ባለቤቷ ካፒቴን ነበረ። እሺ ካረፈ አሁን አመት አካባቢ የሆነው ነው። ካረፈ ስለ ግን ታሙ ወይ ምናምን አይደለም የሞተው። በጣም ሴራ ነበረበት ማለት ያው እሷ ናት እንዲሞት የፈለገችው ያረጋችው ባለቤቱ ማለት ነው። አዎ ያንቺ ጓደኛ? የኔ ጓደኛ። እሺ ለገንዘብ ያላት ነገር እንደነገርኩ ነው። በቃ ይሄ ሰውን መበቀል ሰውን እሷ የምትፈልገው ነገር ከሆነ ያ ሰው እሷ ጋር ምንም አይነት ዋጋ የለውም ማለት ባለቤቷ ነው እንደነገርኩ። ባልና ሚስት አንድ አካል አንድ አምሳል ነው የሚባለው እንኳን። እሷ ግን ሀብትን ስታስብ ይሄ ነገር ጭራሽ አልመጣላትም፣ አላሰበችውም። የሚገርም በጣም ብዙ ጊዜ እንደውም እኔ እያማከረችኝ ነበር እሱን ለማጥፋት ማለት ነው። የሚገርም ያው እኔ ደግሞ እንደዚህ አይነት ነገር አልወድም፣ በጣም ይጨንቀኛል። በባህሪዬ ፈሪ ነኝ፣ እንደዚህ አይነት ነገር አልፈልግም። ከገንዘብ ደግሞ የሰው ልጅ እንደሚቀድም አውቃለሁ። በቃና ብዙ ጊዜ ልመክራት ሞከርኩ በዚህ ራሱ አይ ይቅርብሽ፣ ነገ ይሀብት እኮ ያንቺ ነው፣ ዛሬ ላይ እየተጠቀምሽበት ነው፣ ነገ ላይ እሱ ባይኖርም ያንቺ ነው፣ ምን አስቸኮለሽ አልኳት። ግን በቃ አለ ከዛ በፊት ልጅ አለውና በቃ እሱንም ሰበብ አድርጋ ብቻ ብዙ ነገሮችን ሰበብ አድርጋ ባለቤቷ በወጣበት እንዲቀር ያደረገች ሴት ናት። እዚህ ከመውጣቱ በፊት ማለት እንደነገርኩ ካፒቴን ነው። ያው ከሆነ ቀን በሆነ ቀን በረራ ይኖራል ነው በቃ ይሄን እሱን የእንትና የማለቷ ርቀት እሱ ያላት ነገር ርቀት መግደያ ራሱ ያሰበችው እንዴት እንደሆነ ታውቃለህ? እዚህ ሀገር ውስጥ እንዲሞት አላሰበችም።
ከሀገር ውጭ እዛው በወጣበት እንዲሞት ነው የፈለገችውና ከረጅም ሰዓት በኋላ የሚሰራ መድኃኒት ነው ሁላ የሰጠችው በቃ እዚህ በነበረበት ሰዓት ለበረራ ሊወጣ አካባቢ ታውቃለህ እዛው ነው የሚሆኑት ግን ቀደም ብላ ያ መድኃኒት አዘጋጅታ ምናምን እሱ በወጣበት ሰዓት እዛው እንዳይመለስ እንዲቀር አድርጋ ያ መድኃኒት አዘጋጅታ ሰጠችው ማለት ነው ያው ሚስቱ ናት እሱ ላያምናት አይችልም እና እንደዛ ተፈጠረ ያው ያው እናቀዋለን እንደሚሞት እኔ በሰዓቱ አላወኩም እንደሚሞት ያኔ ምናምን ያን ነገር አላልችም ግን ሐሳቡን ከመጀመሪያው እንደነበረ ታውቃለሁ ይሄ ልገለው እንደምትፈልግ ሀብቱን ለማስቀረት እንደምትፈልግ ያን ነገር ግን አውቃለሁ ከዛን እሱ እዛ ሄዶ እንደዚህ በቃ ሞቷል ምናምን ተብሎ ተነገረን ያው ሚስት ናት ቀድማ የምትሰማው እሷ ናት ከዛ ገደልኩት ብላ ነገረችኝ ያው ማንንም ሰው የሚያውቀው ምንድነው የሆነ ነገር ተፈጥሮ እሱ እዛ ሄዶ እንደሞተ ነው ግን እኔ እሷ እንደገደለችው አውቃለሁ ያው እሷም ታውቃለች ያው እንደማንኛውም ሰው መጀመሪያ አካባቢ ሀዘን ተቀመጠች ምናምን ከዛን ግን አሁን ላይ በቃ ሀብቱን አዙራለች ያ ልጅ አለው ብዬሃለውና በምንም ሁኔታ እንዳይደርስ አርጋዋለች በቃ እናትየዋንም አስፈራርታታለች ምናምን ብዙ እንደነገርኩ በቃ ለገንዘብ ያላት ነገር ምንም ነገር ከማድረግ ወደ ኋላ ያደርጋት ምንም ነገር ከማድረግ አያግዳትምና ለዛ አርጋ የልጁን እናት ማስፈራራች ልጁ አይደርስባትም ማለት ነው ስለዚህ የሀብቴ ማን ብቻ ሆነ የሷ ብቻ ሆነ አሁን ሀብቷ ሲመጣ ደግሞ ከኔ ጓደኝነት በላይ ምን ማሰብ ጀመረች መሰለ አንዳንዴ ጓደኛ የምትለው ጠላትህን ነው እኔ ጓደኛ ነበረኝ ማለት እጮኛ ነበረኝ እሱም ግን እንደሷ ነው በቃ ለገንዘብ ብቻ ተገናኝተዋል ምን አለፋ ጓደኛዬ ነች እያንዳንዱን ነገር ታውቃለች እኔ እንኳን መግደል ደረጃ የደረሰችውን ወንጀል እንኳን አውቄዋለሁ ከሆነ ሰዓት በኋላ ነው ያወቅኩት ጭራሽ ገንዘብ እጇ ላይ ስላለ አሁን በጥቅም ገዝታው የኔ ጓደኛም ጭራሽ ለካ አንድ ላይ ሆነውልሃል ማለት በቃ ጓደኝነት ፈጥረዋል ጭራሽ እሱ ብቻ ሳይሆን አሁን ሊጋቡ በዝግጅት ላይ ነው ያሉት ጭራሽ ከኔ ጮኛ ጋር ማለት ነው አስበው እቺ ሴት እኔ ይሄን ሁሉ ነገሯን ደብቄ የሰው ነፍስ አጥፍታ ባሏል በአደጋስ መስላ ገላ በሱ ሀብት እንዲህ መሆኗን ያወቅኩ እኔ ያው እንደው እሱንም ተወሰደው ይሄን ያ ነገር አስከፍቶኝ አይደለም ግን ለናቴ አልሰጥም ያለችን ገንዘብ ሚስጥሯን ይሄ የመደበቂ ነገር ጥፋት እንደሆነ እንዲገባኝ ያደረገ በቃ እስካሁን መቆየት እንዳልነበረብኝ የገባኝ በቃ ያኔ ነው አንድ አመት ሆኖ እንዳልኩ አንድ አመት ሙሉ እንደዚህ አይነት ከባድ ነገር መደበቅ ቀላል አይደለም ጓደኛዬ ናት እንደነገርኩ የልጅነት ናት እንኳን እኔ እንጃ ከዚህ የዋሰ ወንጀል ለነገሩ የለም ከዚህ የዋሰ ክፋት የለም የገንዘብ አለን ከመግደል የበለጠ መጥፎነት ባይኖርም እንኳን ይሄ መጥፎነቷን ግን እኔ መናገር አልፈለኩም በቃ ምናልባትም ትሻሻል ይሆናል በቃ ያኔ በሆነ ምክንያት ገደለች ነፍስ አጠፋች ግን የሆነ ቀን ላይ ምናልባት ተለወጥ ይሆናል ከገንዘብ ሰው እንደሚበልጥ ልታውቅ ትችላለች እያልኩ ያሰብኩ ነበር ግን በእናቴ ማየሁት ከገንዘብ ሰው ይበልጣል ብላ እንደማታስብ እሱ ብቻ አይደለም አሁንም ጭራሽ ጓደኛዬ ናት የልጅነቴ ናት አብሮ አደጊ ናት ብላ ሳታስብ ጭራሽ እኔ አብሮኝ ያለ ብዬ ማስበውን ሰው ነገ ላይ አብሬ ከሱ ጋር ህይወት መሰረታለሁ ብዬ ያሰብኩት ሰው ልታገባ በዝግጅት ላይ መሆኗ ደግሞ ጭራሽ ይበልጥ ያሳምማል እሱ ለነገሩ በሷ ብቻ አልፈርድም ያው እሱም ለገንዘብ ያለው ስግብግብነት እንጂ ይሄ ማንንም ሰው ሊያታለል የሚችል ነገር አልነበረም ወይም ደግሞ እኔን አስተቶ ሊሄደው የሚችለው ጉዳይ አልነበረም እሱም ለገንዘብ ያለው ነገር ነው እንጂ ግን እቺ ሴት አሁን በዚሁ ከቀጠለች ሌላም ሰው ማጥፋቷ አይቀርም በቃ ለባሉ ያልተመለሰች ሴት አስበው እንዴት ነው ለሌላ ሰው የምትመለሰው እንዴት ነው ሌላ ሰው ገንዘብ የምታገኝ መስሏት ከተሰማት እንዴት ነው ሌላ ሰው ዝም ብላ የምታልፈው እንዴ አስበው ይሄንን ስላወኩት ነው እንጂ ያላወኩት ደግሞ እኮ ያጠፋችሁ ስንት ነገር ይኖራል በጣም ብዙ ነገር ይኖራል መጀመሪያም ያ ሁሉ ታይ አትግደይ እንደዚህ አታርጊ ሀብቱ ያንቺ ነው ስላት ያልሰማች
የሀብቱ ፍላጎት ብቻ ኑሮ ሳይሆን ሲመስለኝ አሁን ላይ ሳስበው እንደው በቃ የሆነ ሰው የመግደል ራሱ ችግር አለባት ማለት ነው። በቃ እኔ ያላወቅኳትም አብሬያት ቢሆንም አልገባኝም እንጂ የሷ ነገር በቃ ነፍሰ ገዳይም ሳትሆን አቀርም አላቅም። ግን ብቻ እናንተ በቻላችሁት መጠን እቺን ሴት ቶሎ ብላችሁ እንደምንም በቃ ያለውን ነገር አውቃችሁ አሁንም ከዚህ በላይ ሰው ሳታጠፋ ከዚህ በላይ ብዙ ነገሮችን ሳትፈጽም ቶሎ ሊደረስባት ይገባል። በጣም በጣም እንጃ እኔ ጓደኛዬ ለማለትም ይከብደኛል አሁን ላይ በጣም። እሺ ሰላም እንግዲህ ያው የነገርሽኝ ነገሮች እንዳሉ ሆነው ያው አንዳንድ ጥያቄዎች ስላሉኝ ያው መጠየቅ ስላለብኝ ነው እነዛን ጥያቄዎችና እንደው ወደዚህ ትዳር ውስጥ ስትገባ እሷ አሁን አጠፋችሁ ወይም ገደለችው ያልሽውን ባሏን ስታገባው አይፋቀሩም ነበር ወይም ደግሞ ከዛ በፊት የሚተዋወቁበት መንገድ ነበር እንዴ? መጀመሪያ ላይ ደብታፈቅረው ነበር ማቀው ነው ያው ስራዬ ይበላሽ እኔ ብዙ ጊዜ እንደዛ አይነት ነገሮችን ስለምከለክላት ስራዬ ይበላሻልም ብላ ላይሆን ይችላል የነገረችኝና መጀመሪያ ላይ አፍቅራ ወዳው እንዳገባችሁ ነበር የነገረችኝ። ያው ያለው ነገር እንደዛ ነበር። ከጊዜያት በኋላ ግን እንዳልኩክ በትዳር 2 አመት ከምናምን መሰለኝ የቆዩት እንደዛ አካባቢ ነውና ከጊዜ በኋላ ከአንድ አመት በኋላ ግን ይሄ ሰውዬ እኮ ማብቂያው ጊዜ ደረሰ ምናምን ማለት ጀመረች እና አልገባኝም ምን ማለት ነው ምናምን ነገር ስላት ለምን አንገለውም እንዴት እንደዚህ ታረጋለሽ? በቃ እኔ እንደ ጓደኝነት በጣም ለመክራት ሞከርኩ። እንዴት አንድ ጓደኛ ከልጅነት ጀምሮ የምታውቀው ጓደኛ ሰው ሊገል ነው ይላል? አይ በርታ ጎበዝ አትለው መቼም በጭራሽ። እና እኔ እንደ ጓደኝነት በጣም እንደዚህ አይነት ሐሳብ እንድታው መከርኳት። በመሃል ከዛም በኋላ ጸጣለች ሲመስለኝ በቃ እንደዚህ ያልኳት ስለሆነ ብዙ ነገሮች ልታበላሽብኝ ትችላለች ብላ አስባ መሰለኝ እና ጸጥ ነገር አለች በመሃል። ከዛም ልክ አሁን ከአመት በፊት ሊሞት አካባቢ አሁን ወስኛለሁ በቃ መደረግ ያለበት ነገር ይደረጋል። እንዴት የተውሹ መስሎኝ ስላት በኔና በሱ መሃል መተው የሚባል ነገር የለም። ማድረግ ያለብኝ ነገር ከማድረግ ወደ ኋላ አልልም። አንቺንም ጸጥ ያልኩሽ እንቅፋት እንዳትሆኚ ነው በመሃል እንጂ እኔ ላሰብኩት ነገር ወደ ኋላ እንደማልል ታውቂያለሽ አለችኝ። በጣም እሷን እንደዛም ይያለችኝ ያው ለማስቆም ሞክሬ ነበር። ያው አልሆነም መጨረሻ ስለምታቀኝ እኔም ያው አሳልፌ እንደማልሰጣት ምናምን ስለገባት መሰለኝ በዛ ሰዓት ላይ ያን ያህል ነገር ስትለኝ የነበረው እንዳሁኑ ብነቃ እንዳሁኑ ይሄን ያህል ናት ብዬ ባስብ ቀድሜም ቢሆን ያኔ ተናግሬ እሱንም ከሞት አድነው ነበር። እሷም ያው መቀጣት ያለባትን ነገር ትቀጣና ቢያንስ ሰው ከማጥፋት ትተርፍ ነበር። ግን በቃ ቀደመችኝ። እኔም እንደዚህ ያልመሰለኝም ጓደኝነት ያዘኝ። ግን ደግሞ አሁን ላይ ሳያት በቃ ጭራሽ እየባሰባት ነው የሚሄደው ይሄ ነገር። ያው የነገርሽኝ ነገሮች እንዳሉ ሆኖ ሰላም ያው አንዳንድ ግን ያልተዋጡልኝ ነገሮች አሉ መጠየቅ ያለብኝ ነገር ማለት ነው። ምክንያቱም እሷ ይሄን ሚስጥር እንግዲህ ሰውን ማጥፋት ማለት ቀላል ነገር አይደለም ያንድን ሰው ህይወት ማጥፋት ማለትና ይሄን ሚስጥር አሳልፋ ከነገረችሽ በኋላ ይሄን ሁሉ ነገር እያወቅሽ ለ300,000 ብር ተከለክልሻለች ብዬ እኔ ምንም አላስብም። ወይ በሌላ ነገር ነው የተጣላችሁት ወይም ደግሞ ይኸውልሽ ሰላም እዚህ ውስጥ የዋሸሽኝ ነገር ካለ ያንቺም እጅ የሚኖርበት ነገር ካለ ይሄ ነገር ከኛ አያመልጥ። ሰማሽኝ አይደል? ንግግሮችሽ ውስጥ ያሰማዋቸው ነገሮች አሉ። ሰማሽኝ? ይሄን የሚያክል ሚስጥር ነግራሽ በ300,000 ብር ልትጣሉ አትችሉ። 300,000 ብር ማለት በጣም ቀላል ብር ነው እንደነገርሽኝ ከሆነ ለሷ ከዛም በላይ የሆነው ሚስጥሯን ነግራሻለች አይደለም? አይደለም ልነግራችሁ የፈለኩት እኮ ሲቀጥ አይደለም ቆይ አስጨርሽኝ። ሲቀጥል ደግሞ ይሄን ነገር አንቺ እንዳወቅሽ ታይ ከማለት ታይ ብለሻት እንቢ ካለች ለህግ ማሳወቅ ትችይ ነበር። ይሄን ነገር እንትን ማለት ትችይ ነበር። ወይም ደግሞ መጀመሪያውንም ወደኛ ሚዲያ መተሽ ደግሞ ይሄን ነገር ጥቆማ ሰጠሽ ሰውየውን በህይወት እንዲኖር እስካሁን ነገሮችን ማስቆም ትችይ ነበር። ግን ነገሮችን አንቺ ካለሽበት እጅሽ ካለበት ከኛ የሚያመልጥ ነገር የለም። ስለዚህ ያን ነገር አሁን ብትነግሪኝ ይሻልሽ። እንዴ ነገርኩ እኮ በቃ ማለት መጀመሪያ ላይ ሲጀመር እንደዛ አይነት ነገር እንዳለ አላውቅም ማለት እንዳንተን አሁን ቅርብ ጊዜ ነው ያወቅኳችሁ አንዳንድ ቦታ ላይ ሳይብራብ እንጂ
እንደዚህ አይነት ሰዎች እንዳላችሁ አላቅም ነበር ሲጀመር ከዛ ደግሞ እንደነገርኩ ለህግ እንዳልናገር ጓደኝነቷ በለጠብኝ ምናልባት ከሰው ህይወት ማለት ነው በናልባት በምክር ተመለሳለች ብዬ ያሰብኩ እኮ ነው ገደልኩት የሚለው ነገር መጨረሻ ላይ ያሰማችኝ ከዛሬ ነገር ተመለሳለች ብዬ ያሰብኩ እኮ ነው አንድ አመት ሙሉ ማቆየት ስለምን አስፈልገ በመሃል እኮ ነገርኩ በመሃል እኮ ጸጥ ብላ ነበር አይደለም ከሰውየው ከሞተ አንድ አመት ሙሉ ገደልኩት ብላ ከነገረችሽ አንድ አመት ሙሉ መቆየት ለምን አስፈልገ ወዲያውኑ ወይ ለምን ወደ ህግ አልሄድሽም ወይ ደግሞ ለምን ወደ ሚዲያ አልመጣሽ እኔ እናቴን ያስታመምኩ ነበር በመሃል እናቴ አሁን የአንድ ሰዓት ጥቆማ መስጠት ነው እኮ የሚፈልገው አንድ ሰዓት ማይፈጅ እናቴን ያስታመምኩ የእናቴን ህመም ያየው ጭራሽ ሌላ እሷን ተቻት ልውጣ ነው የምትለኝ ይኸውልሽ ቆይ አሁን መናገር አልነበረብኝም ሰላም አይደለም መናገር አልነበረብሽም አይደለም አሁንም ቢሆን መናገርሽ ትክክል ነው ግን ደግሞ እኔ ውስጥ እየነገረኝ ያለው ከንግግሮችሽም እንደተረዳውት ካለው የሆነ ነገር እጅሽ አለበት ምን ማለት እንዴት ነው ጄሊ ነው እንዴት ነው የምታስበው እንዴት እጄ ቢኖርበት መጥቼ እንዴት እነግርሃለሁ ገባኝ ወይ ያላስማማችሁ ምን ጊዜም ሌባ ሲሰርቅ አይጣላ ሲከፋፈል ነው እንጂ የሚጣለው ሲሰርቅ አይጣላ ምን ጊዜም ስለዚህ የሆነ ያጋጫችሁ ነገር አለ እንዴ ነገርኩ እኮ ለእናቴ ብር ከለከለችኝ ፍቅረኛዬን ቀማችኝ ከዚህ በላይ ይሄ አያጋጭም ነው እንደምትለው ቆይ እኮ ሌላም ነገር ይኖራል እጅሽ ይኖርበታል እንጂ እዚህ ውስጥ ይሄን ያህል ትልቅ ሚስጥር ጓደኛዬ ብላ አውጣ ነግራሽ በ300 ሺህ ብር ልትጣሉ አትችሉ ወይም ደግሞ 300 ሺህ ብር አልሰጥሽም ልትልሽ አትችልም ምክንያቱም ከ300 ሺህ ብር በላይ የሆነ ሚስጥር ይዘሽባታል አንቺ ቆይ ልጠይቅ እሺ 300 ሺህ ብር ራሱ ብሰጠኝ ማለት ነው እኔ አገባዋለሁ ፍቅረኛዬ ነው ብዬ ማስበውን ሰው መውሰዷ በራሱ ማለት ነው ይሄን ነገር እንድናገር ያደርገኝም 300 ሺህ ብሩን ብሰጠኝ ያንን እኔ አላቅም ግን ደግሞ ማለት አንቺም ወይ እንደሷ የገንዘብ እንትን አለብሽ ስለ ገንዘብ ወይ ደግሞ የተስማማችሁት ነገር ይኖራል ያን ነገር አላደረገልሽ ምንድነው ምንስማማው እኔ ጭራሽ መክራት የነበርኩት ልጅ እኔ ሰላም ይኸውልሽ ከነገሮችሽ ብዙ ነገሮችን ይሽብሻሉ ሰማሽኝ አይደለም መጠቆምሽ ልክ ነው ይሄን ማድረግሽ ልክ ነው ግን ደግሞ ያደረግሽው ነገር እያንዳንዱ ልክ ሆኖ ሳለ እዛው ውስጥ ያዩዋቸው ነገሮች አሉ መደባበቁ ምንም የሚጠቅምሽ ነገር የለም አሁን ለኔ ያልነግርም ካልሽ ችግር የለውም አንጠልጥዬ ህግ ፊት ወስድሽና ይሄን ነገር ምን ህግ ፊት ላንተ መናገር አልነበረብኝም ማለት ነው አይደለም ይኸውልሽ እንደዛ አይደለም አሁን መናገር ካለብሽ ትነግሪኛለሽ ያለውን ነገር ማለት ነው እንግዲህ ከሌለብሽ ደግሞ ችግር የለውም እኮ ህግ ፊት እንሄድና ያለውን ነገር ትነግሪኛለሽ ማለት ነው ህግ ፊት ለነሱ ያለውን ነገር ታብራሪላችኋለሽ ግን ደግሞ እጅሽ ካለበት ከአሁኑ ንገሪኝ እዚሁ ሰላም እየጠየቁሽ ነው እኔ እጄ የለበትም እሷን ብቻ ሄዳችሁ ያዟት እንታመልጣችሁ ወደ ህግ ቦታ ችግር የለውም እንዴ ቀድማችሁ እኮ እሷ ጋር ነው አይደል መሄድ ያለባችሁ አይደለም ሰላም እዚህ ጋር አንቺ ጋር ያለውን ነገር ሳናጠራ ወዴትም የምንሄደው ነገር የለም እኮ ስለዚህ አንዴ መተሻል መናገር ጀምረሻል አይደለ ስለዚህ ያለውን ነገር በግልጽ ንገሪኝ ምንድነው እዚህ ውስጥ ያለው ያንቺ ሚና ምንድን ነበር እዚህ ውስጥ ከሷ ጋር ሰረ የነበረው አንቺም ተጠያቂ ነሽ አንድን ወንጀል ሰምቶ ሄዶ አለመጠቆም ማለት ይሄ ራሱ የወንጀል ተባባሪ እንደመሆን እኮ እሱ ሊሆን ይችላል ግን እኮ ስለዚህ አንቺም አንድ ተቀጪ ነሽ ማለት ነው የሚያስቀጣኝ ከሆነ ግን ሌላ ምንም አይነት ነገር የለኝም ከሷ ጋር እርግጠኛ ነሽ ይሄ ብቻ ነው ያለሽ ነገር መልካም እንግዲህ አሁን እንዴት እንደሆነ እሷን ማግኘት እንደምንችል መጀመሪያ ይሄንን ለማን ነው መናገር የምንችለው የሚለው ነገር ልትነግሪኝ ይፈልጋሉ ወይ የሱ ቤተሰቦች ካሉ ሄደን ማሳወቅ ይኖርብናል እነሱ ከዛ በኋላ ነው ወደ እሷ ጋር ሄደን ደግሞ እሷን መያዝ የምንችለው ወይም ደግሞ እሷን ማናዘዝ የምንችለው ማለት ነው ስለዚህ የሱ መታቂው ቤተሰብ ካለ ወይም ደግሞ እናት አባት something ወንድም ሊሆን ይችላል በዛ ሰዓት ላይ ቆይቷልና ለቅሶ ሊደርስ መጥቶ ነበር ወንድሙና እኔ ምናልባት አይታወቅም በሚለው ስልኩን ይዤው ነበር የሱን እና የሚጠቅም ከሆነ ልሰጥ እችላለሁ ስልኩን አውርቼው አላቅም እኔ በርግጥ ስልኩ ብቻ ነው ያለኝ ስለዚህ ስልኩን ሰጪኛለሽ እሱ ጋር እንደውልና እናገኘዋለን አብረን ነው የምናገኘው አሁን ለኔ ነገርሽኝ ነገር እያንዳንዱ ነገር ለሱ ተደግሚለታለሽ ያለው ነገር ማለት ነው ስለዚህ እንግዲህ እሷን የምናገኝበት መንገድ የምናመቻች ይሆናል መጀመሪያ ወንድሙን የምናወራ ይሆናል ማለት ነው
ስልኩን ሰጪኝ ካው እንግዲህ ውድ ቤተሰቦቼ አቶ ክብሮምን አግኝቻችኋለሁ ማለት ነው እንግዲህ ከሳቸው ጋር የሚኖረኝ ቆይታ ይኖራል አብራችሁን ሁኑ አቶ ክብሮም እንግዲህ በጣም በከባድ ሁኔታ በብዙ ቀጠሮ ነው ያገኙት እንደዛም ሆኖ ግን ሊያገኙኝ ፍቃደኛ ስለሆኑ በጣም አመሰግናለሁ ምንም ችግር የለም እስቲ ራስዎትን ያስተዋውቁልኝ እሺ እኔ ክብሮም እባላለሁ እንዳልከው የካፒቴን ደረጀ ወንድም ነኝ የኔ የ2 አመት ታላቂ ነው ካፒቴን ደረጀ መልካም ያን ይመስላል መልካም እንግዲህ አቶ ክብሮም ያው ብዙ ነገሮችን ሰምቻለሁ ስለናንተ ቤተሰብ ብዙ ሀዘን ውስጥም እንዳሳለፋችሁ ሰምቻለሁና በቅድሚያ እንግዲህ ላጋጠማችሁ ሀዘን በጣም አዝናለሁ አሜን አመሰግናለሁ እንግዲህ ከዚህ ውጪ ምን ልል እችላለሁ እስቲ ስለ ካፒቴን ደረጀ አንዳንድ ነገር እንደው ያጫውቱኝ ያው እንግዲህ ደርዬ በጣም ወንድሜ ኩያ ወንድሜ ነው ከልጅነት ጀምሮ እንግዲህ አብረን ያደገን ጓደኛም ትምርት ቤትም ስንመላለስ ጓደኛም ወንድሜም ሆኖ እንግዲህ አብረን ያደገን ደርዬ በጣም መልካም ባህሪ ነበረው እንዲሁም ባለ ትዳር የነበረ ሰው ነው እና በጣም በቃ ኤዱኬሽናልም ማለት ነው ያው የትምርትም ጉዳይ ላይ ምናምን በጣም ጥሩ ተማሪ ነበረ በቤተሰብ ውስጥ የሚወደድ ለኔም ደግሞ እንደ ታላቅ ብቻ ሳይሆን በጣም አክባሪ በጣም ወደ ወንድሜ ጓደኛዬ ማለት ነበርና እንግዲህ የትምርት ዓለሙን ከጨረስን በኋላ እሱ ያው አሁን ያው በሰዓቱ ካፒቴን ሆኖ እንግዲህ አየር መንገድ ውስጥ አብራሪ ነበረ ሰው ነው በስራም ዓለም ውስጥ ሆኖ በጣም ጥሩ ጊዜ ያሳለፈ ከዛ ደግሞ ትዳርም ይዞ እየኖረ ነበረ መልካም ሰው ነው በቤተሰብም በውጭም በጓደኞቹም የተወደደ ሰው ነው ደርዬ እንግዲህ ነፍሱን ይማረው ነው ልንችለው አሜን እንደው ሰላማማቱ ምናምን እንዴት ይሄ ነገር ሊፈጠር እንደቻለና እናንተስ የምታውቁት ነገር አለ ወይ የሚለውንም ነገር እስቲ ንገሩ እንግዲህ በቤተሰብ ያው እሱ ለበረራ ያው ከዚህ ከአዲስ አበባ የማታ በረራ ነበረ ወደ ቱርክ ነበረ ከአዲስ አበባ ተነስቶ ባለቤቱንም ተሰናብቶ ነው እንግዲህ ያው እንደተለመደው እንደሌላው ጊዜ ማለት ነው ተሰናብቶ ወደ ቱርክ በረራ ነበረው መዳረሻው እዛ ነበር እና ከአዲስ አበባ ተነስተው ቱርክ እንደደረሰ ነው ያረፈበት ሆቴል ውስጥ እንዳለና ከዛ በኋላ እንግዲህ ተመርዞ እንደሞተ እዛው የቱርክ እንትኖችም ማለት ነው ካቢን ክሩንም ስንጠይቅ የተነገራቸው ከቱርክ መረጃው ያ ነው እና ሬሳውንም ለመላክ ስንፈልግ ወደዚህ እንዲመጣ ስንፈልግ ያ መሆን አይችልም እሱ ተመርዟል ፖይዝንድ ነው ውስጡ እና ትክክል ያ ነገር ስለነበረ እናንተ ብትችሉ ወይ ቤተሰቡን ወደዚህ ማምጣት ነው ምን ችለው ነው የተባለው የነበረው በሰዓቱ እናንተ መጣችሁ እዚህ ያው አስክሬኑን ቅበሩት ነው ካልሆነ ዛን ወደ አዲስ አበባ ልከውም ተባለ ማለት ነው ያ ነገር በቃ በጣም በሰዓቱ እኛን አስጨንቆን ነበር አሳስቦን ነበር ቤተሰቡ ደግሞ ቤተ ዘመድ በጣም ብዙ ነው ስለዚህ ያ ነገር እንግዲህ ለሁላችን በሰዓቱ አልተመቸንም ያለውም ነገር ብቻ አርማችን እዚሁ አዲስ አበባ ሁላችንም አወጣን ወዳጅ አዝማድ በሙሉ ነው የቀበረው በሙሉ ነው ያዘነው በሆነው ነገር እና እንዳልኩ በቃ ነገሮች አሁን ሚገርም አሁን ላይ ሳስበው የሞተበት አሟሟት እንደተባለው እንደነገርኩ ተመርዞ ነው እና እኔ ምናልባት አሁን እዛው በረራ ላይ እንዳለ ቢሆንስ የተመረዘው ከነተሳፋሪው እዛው ሆኖ ቢሆንስ ውስጡ ትክክል ሳይሆን ቀርቶ ብቻ ነገሮች ተበላሽተው ከፕሌኑም ህዝብም እሱም ያልቅ ነበር ግን ከወረደ በኋላ ነው ይሄ ነገር በረራውን በቃ ጨርሶ ገና ሆቴል እንደገባ ነው ተመርዞ በህይወቱ ያለፈው ነው የተነገረና አንዳንዴ ወደ ኋላ መለስ ቢሳስበው ቀደም ብሎስ ቢሆን ነው የተፈጠረበት ይሄ ነገር ህዝብም ያልቅ ነበር ነው እሱን አስባለሁ ግን እስካሁን ድረስ እኔ እዛም ከወረደ በኋላ ተመርዟል ሲባል እንግዲህ ከዚህ በሰላም የወጣ ሰው ከአዲስ አበባ ተነስቶ እንግዲህ በሰላም ባለቤቱን ቻው ብሎ ነው እንደሄደ ማቀው ስለዚህ እዚህ ሰላም የነበረ ሰውዬ በረራ ላይ ሰላም የነበረ ሰውዬ እዛ ከደረሰ በኋላ እንግዲህ መመረዙን ሲናገረኝ እኔ ሳስበው አሁን በቃ እዛ የሆነ ሰው አታክ ሊያደርግ ያለ ሰው እንዳለ ይሰማኛል ሊጎዳ ያሰበ ሰው እንዳለ ይሰማኛል
በምግብ ብቻ ሲሆን በቃ እዛም በደም ኤክስፕሌን አላደረጉትም ያለውን ነገር የምግብ መመረዝ ይሁን ምን አይነት መመረዝ እንደሆነ ኢቭን እንትን አይደለም ግልጽ የሆነ ነገር አልተነገረንም እና እሱ ነገር ሁሌ ጥያቄ ሆነብኛል እና በዛ መልክ ነው እንግዲህ ያው 1 አመት ሆነው በጣም ሳናቅ ማለት ነው ይሄን ሁሉ ነገር በጣም ያሳዝናል እንደው ይሄን ነገር ስትሰማ ባለቤቱ ምን አለችው የዘመድ አዝማዱን ነግረኸኛል እናንተም ውስጣችሁ በጣም እንዳለ ነግረኛልና ባለቤቱስ ይሄን ነገር ስትሰማ ምን ነበር የተሰማት ምንስ አለች አሁንስ ደግሞ እሷ ምን አይነት ሁኔታ ላይ ነው የምትገኘው የሚለውንም ነገር እስቲ አያይዘህ ንገረኝ ያው እንግዲህ እንደነገርኩ ባለቤቱ አሁን ላይ ያው አልወለዱም በጋብቻ 2 አመት አካባቢ ሆኗቸዋል ተጋብተው መኖር ከጀመሩ ነው ከዛ ከ2 አመት ከምናምን በኋላ ነው እንግዲህ ኦልሞስት 8 ወር ወደ 3 አመት ሊጣጉ ሲሉ ነው እሱ ያረፈው ማለት ነው እና በዚህ መሃል ደግሞ ልጅ አልተፈጠረም ነበር እሷ አሁን ላይ ያው አዝናለች በሆነው ነገር ወዳጄ ዘመዴ ቤተሰቤ ባሌ ምን የምትለው ሰው እንግዲህ ስታጣው ሊሆን በዚህ ቻቸር ጊዜ ዘርም ሳይተኩ ያ ነገር በመሆኑ ውስጧ በጣም ይጎዳል ስሜቷ በጣም ይጎዳል እንደነገርኩ ደርዬ በጣም መልካም ሰው ስለነበር ለሷም በጣም ጥሩ ባል እንደነበር አውቃለሁ ናይ ነገር በጣም እሷንም ጎርቷታል ቤተሰብም በጣም ሁላችንም ተጎርተናል በሱ ሞት ምክንያት በተለይ ደግሞ አስክሬኑን ሳናገኘው እንዴት እንደሞተ በግልጽ ሳናቅ ይሄ ሁሉ ነገር ሲደራረብ ምን ያህል ውስጣችን እንደሚጎዳ ማሰብ ነው እና የሚገርም እንደውም እኔ አሁን ከባለቤቱ ጋር አንዳንድ ነገሮች በራሴ መንገድ ኢንቨስቲጌት ለማድረግ ሞክሬ ነበር ያለው ነገርና ምንድነው እዛ ከኔ እንደነገርኩ ቅድም ጥርጣሬ ስለነበረኝ በረራ ላይ ሰላም የነበረው ሰው ከአዲስ አበባ ሲነሳ ሰላም የነበረው ሰው እዛ ሲደርስ ተመርዞ ነው የሞተው እና ለኛ ራሳችን ለምርመራ ስለምንፈልገው እናንተ ምን ያሉ እንደነገርኩ እናንተ መጣችሁ ቤተሰብ የሆናችሁ ሰዎች እዚህ መጣችሁ ቅባሩት ነው የተባለው ካልሆነ እኛ እንድቆም ነው ያሉን እንዳልኩና ያ ነገር ስላሉ ለምርመራ እንፈልጋለን ብለው የቱርክ መንግስትም ይወጣጣር ያለ እንትን ነው እንደዚህ አይነት ነገሮች ላይ ያለው እና በዛ መንገድ በቃ እሰጣ ገባው በእኛ ፍቃድ የሚሆን ነገር እንዳልሆነ ሲገባን ነው ተተነይተው ነው እዚህ ወርማችን ያወጣ ነው እና ባለቤቱን ስጠይቃት ምንድነው ያለው ነገር ምን ሊሆን ይችላል ስታስቢው የምን ምክንያት ነው መመራዙ ብዬ ጠየቅኳት ከዚህ በፊት ምን ይለኛል አለችኝ ቱርክ በተደጋጋሚ ይመላለሳል ከአዲስ አበባ ተነስቶ ማለት ነው እና ቱርክ ይመላለሳል እዛ በሚሄድበት ሰዓት ያው እዛ የሚያቃቸው ያው ውስን ጓደኞች አሉት እና ጠላቶች አሉኝ ለከኔ ጋር ብዙ ቅርበት የሌለ ወይም ደግሞ የማስመሰል ጓደኝነት ያላቸው ሰዎች በዙሪያ ያሉ ብሎ እንዳላት ነው ለሷ ይነገራት የዛው ሀገር ነዋሪ ነው ወይስ ደግሞ እዚሁ እኛ ሀገር የሚታወቁ አዲስ አበባ ኢትዮጵያ ውስጥ ያሉ ሰዎች አፍሪካኖችም አሉበት ነው የዛንት ውስጥ እንደሱ ካፒቴን የሆኑ ምናምን ሰዎች ናቸውና አፍሪካኖችም አሉበት ብቻ እዛው ሆቴል ውስጥ አንድ ቦታ ነው የሚያርፉት ብዙዎቹ ምናምንና ጠላቶች አሉኝ ጓደኛ መስለው የሆነ ጥሩ ያልሆኑ እና ከነሱ ጋርም ሰላም እንደሌላቸው እንደማያምናቸውም ጭምር እና ከነሱ ጋር ኢቭን ምግብ አልበላም ይለኝ ነበር ብላ ባለቤቱ ነገራኛለች ለኔ ከሷ ጋር ስጠይቃት ማለት ነው እና ያ ነው ያለው ነገር እኔ ለፖሊስም ለማመልከት ሞክሬ ነበር ያው ብዙ እንትን አላገኘውም አንድ አመት ሆነው ነገሩ እየተንዛዛ እንጂ በጣም ብዙ ነገሮች ሞክሬያለሁ ከግም ጋር ነገሮች እንዲያዙልኝ ብዙ ሚደርስ ሰው አላገኘውም ለዛ መፍትሄ ሊሰጠኝ የሚችል ወይም ነገሩን የሚያስጀምር ሰው ያው እንደምታውቁ ነኝ ሀገር በገንዘብም ነው በገንዘብ ካልሆነ ምንም ነገር አይንቀሳቀስም ገንዘብም ከፍለን ምንም ጠብ የሚል ነገር መሬት ውሃ የሚያነሳ ነገር አላገኘውም ስላማሞቱ ጉዳይ ግን ባለቤቱ ያንን ብላ እንደው እንደ ጥርጣሪ መነሻ የሚሆን ነገሮች ነግራኛለች እንዲህ ብሎ እንደነገራት ከዚህ በፊት ማለት ነው መልካም እንግዲህ አቶ ክብሮም ያወራነው ነገር እንዳለ ሆኖ ያው የመጣንበትም ኬዝ አለና በራሱ አንድ ራሱን የቻለ ነገር ስለሆነ እሱ እንግዲህ ካፒቴን ደረጀ በህይወት ይያሉ እንግዲህ ያፈሩት የራሳቸው ሀብት ንብረት ይኖራል ብዬ አስባለሁና እሱስ ነገር እንዴት ሆነ የሚለውንም ነገር እስቲ በዛው አያይዘው ይንገሩ እንዴት ነው እንግዲህ እኛ በቤተሰብ ጥሩ ገቢ ያለንም ብዙዎቻችን የራሳችን ንግድ ያለን ሰዎች ነን እሱ ደግሞ እንዳልከው ያው ጥሩ ሀብት ንብረት ያለው ሰው ነው ያ ማለት ባለቤትም አለችው ስለዚህ ከሷ ጋር ሆኖ ነው እንግዲህ ህይወቱን እየመራ ባለበት ሰዓት እሱ በዚህ አደጋ ወይም በዚህ ያጣ ነውኛ ደረጀንና
ባለቤቱ እንግዲህ በ80 ያሰራት ፍቅረኛው ሳትሆን ባለቤቱ የሆነች ሴት ናት። ስለዚህ እሷ እንድትኖርበት ነው። ማናችንም እንግዲህ ስለ ድርሻ ምናምን ያወራ ነው ከሷ ጋር እንትን ያለው ነገር የለም። ያው ወንድማችን ነው፣ ቤተሰብ ነው፣ እንደዚህ ውርስ ክፍፍል ምናምን ማንም የጠየቀ ሰው የለም። በቃ እሷ ናት ለዛ ነገር እንግዲህ ትዳሪ ብሎ ያዛትን ሴት እሷ ናት እንግዲህ ልትጦርበት የሚገባው ወይም ንብረቱ አድርጋ ልትይዝ የሚገባው ብለን ስላሰብን ማናችንም ጠይቀን አናውቅም። ባለቤቱ እየተዳደረችበት ነው። ቤቱንም መኪናውንም ያለው ነው፣ ካፒታሉን ገንዘቡንም እያንቀሳቀሰች ያለችው። እኔም እንግዲህ እኔ በኢምፖርት ኤክስፖርት ነው የምተዳደረው። አበባ ከዚህ ልካለሁ፣ አበቦች ማሽነሪ ደግሞ ከውጭ አስመጣለሁ። በእንደዚህ አይነት መንገድ ስላለው ጥሩ የሚባል እንግዲህ ላይፍ ስታይል ነው ያለን እንደ ቤተሰብም ነው ነገር እና ያ ስለሆነ ስለ ገንዘብ ጉዳይ ብዙ እንደዚህ የሱ ንብረት እንደዚህ መጥቶ በዚህ ገብቶ ምናምን እንደዚህ አይነት እንትን ውስጥ መንገባበት ሚንስ የለም አሁን ላይ። እንዲያውም የሚገርምህ እሱ ቀደም ሲል ልጅ ነበረው ከሌላ ሴት የወለደው፣ አሁን ባለቤቱን ከማግባቱ በፊት ከሌላ ፍቅረኛው የወለደው ልጅ ነበረው እና ትልቅ ልጅ ናት ማለት አድጋለች አሁን። ለሷም እንዲያውም ሰፖርት ምናምን ማረገው ምን ነኝ አሁን እና ሰፖርት ማረገው ምን ነኝ። ለእናቷም እየደገፍን ትምህርት ቤትም የተለያዩ ወጪዎች በአመት 2-3ም ጫማ ልብስ እንድትገዛ እያረግን እየሰጠን ከትምህርት ቤትም አልፎ ያንን እያረግን ሰፖርት እያረግናት ነው ያለነው እና በዚህ ሁኔታ ነው ያለው። መልካም እንግዲህ አቶ ክብሩም ከዚህ በፊት ስንገናኝ መንገድ ላይም እንግዲህ አብረን እየመጣን አንዳንድ ነገሮችን አጮቾታለሁና ያለውን ነገርም ትንሽ ነግሬዎታለሁ ፍንጩንና ያው እኛ ይሄን ነገር ምንም የምናውቀው ነገር የለም ነበር። ግን ደግሞ አንድ የደረሰን ጥቆማ አለኛ በሚዲያችን እንደዚህ አይነት ስራዎችን እንሰራለንና ስለ ካፒቴን ደረጀ የደረሰን አንድ መረጃ ስላለ ነው ይሄን ነገር እርሶ ደግሞ በቅርበት ያቁታል ብዬ ስለማስብ ስለዚህ ነገር ወንድምም ስለሆኑ ይመለከቱታል ብዬ ስለማስብ ለርሶ ለመናገር እዚህ ድረስ የመጣሁት ማለት ነው። ስለዚህ በካፒቴን ደረጀ የተገኘ አንድ ነገር አለ ማለት ነው። ወይም ደግሞ ነገሮች እናንተ ባሰባችኋቸው ልክ አይደለም የተፈጠሩት ብዬ ማውራትም እስከምችል ድረስ ማለት ነው እርግጠኛ የሚያደርግ ነገር ስላገኘሁ ማለት ነው። ያው ያንን ግን ከማውራቴ በፊት አንዲት እህታችን እዚህ ያለችና እሷን አስገብተን ደግሞ ሞር ያለውን ነገር ከሷ ጋር ሆነን ብንነግሮት የተሻለ ይመስለኛል። ችግር የለውም። ምን አዲስ ነገር ተፈጥሮ ነው? እሱን እሷ ትምጣና እንግዲህ ያለውን ነገር ምን ነግሮት ይሆናል። መልካም ችግር የለውም። እሺ እባክህ አስገባልኝ እስቲ አስገባት። ያው እንግዲህ አቶ ክብሮም ትመጣለች ያልኩ እንግዳችን እሷ ናት ማለት ነው። እስቲ ተዋወቁ ሁለታችሁ። እንደኔ ያውቃታለሁ እኮ በደንብ የናርዶስ እኮ ጓደኛ ነች። እንተዋወቃለን ያው ነገር ይሄል መልካም እንግዲህ ሰላም። ቀደም የነገርሽኝን አንዳንድ ነገሮችን ለሱ ነግሬዋለሁ ለአቶ ክብሮም ነግሬዋለሁና አንዳንድ ነገሮችን ያው ነገሩን ዲቴል ገብቼ አልነገርኩትም። በርግጥ ግን ዳርዳሩን አንቺ የነገርሽኝን ነገሮች የተገኘ አዲስ ነገር እንዳለ ምናምን ነግሬያቸዋለሁና አንቺ ያለውን ነገር ዲቴል ገልጸሽ ተናገሪ እስቲ ለኔ ነገርሽኝን ማለት ነው። ምንድነው የተፈጠረው? አልገባኝም። ምንድነው እየሆናችሁ ያላችሁት? አይ ሁሉንም ቢነግርህ እሱ ጥሩ ነው። ስለምን ጉዳይ ነው የሚነግረኝ? ምንድነው ጉዳዩ? አልገባኝም። አይደለም አቶ ክብሮም እባክህ ትንሽ ተረጋጋና እናዳምጣት። ይገባኛል ያው ከስራ ላይ እንደመጣህ ግን ገባኝ። አንደኛ አዲስ ሰው አይደለችም፣ ማቃት ሰው ነች። አቃታለሁ። ናርዶስ ጋርም የለቅሶ ሰሞን በደም ታይተናል አይደል? እኔና አንቺ ማለት ምንድነው? ምን አገናኝቶት ነው ከደረጀ ጋር? ምን ተፈጥሮ ነው እዚህ የመጣሽበት ጉዳይ? እናንተስ የተገኛችሁበት ጉዳይ? እኔ ከዚህ በፊትም ተደጋጋሚ ቀጠሮ ስለያዝን ነው እኔ እናንተ ተደጋጋሚ ቀጠሮ ስላስያዝከኝ ነው አሁንም አክብሬ ቤቴ ጠርቼ እንግዲህ እንድናወራ ያደረኩት ብላችሁ ከሷ ጋር ነው የመጣችሁት። ምንድነው የምታውቂው? ምን አልገባኝም። አይ ማለት ስለ ናርዶስ እናንተ ማታውቁት ብዙ ነገር አለ ማለት ምን ማለት ነው? ስለምንድነው ማላውቀው? ምንድነው የተፈጠረው? አይ በቃ ያው ናርዶስ እናንተ የምታዩቱን ብቻ ነውና እናንተ የምታውቁት ያው ለወንድምህ ጥሩ ሚስት እንደሆነች ናርዶስ ነው የምታውቁት እስካሁን ባለው። ቆይ አንቺ እነሱን የት ነው የምታውቂያቸው? እሱን የት ነው የምታውቂው? እኔ በአጋጣሚ ነው ፕሮግራማቸውን አይቼ አፈላልጊያቸው የሄድኩት። ገባኝ። ከአንቺ ጋር ምን ለምን ተዋወቁ? ለምን እዚህ ቤት ከነሱ ጋር መምጣቱ ምን አስፈለገ? ምን የምታውቂው ነገር ኖሮ ነው? ቀጥታ እኔን አታገኝም ነበር? እንደው የምታውቂው ነገር ካለ እንኳን ስለ ወንድሜ ጉዳይ ነው የምታወሪኛል? አዎ ስለ ወንድም ነው። የናርዶስን ክፋት እናንተ አታውቁትማ። ዝም ብዬ መጥቼ ብነግርህ ናርዶስ እኔ ላይ ለምታደርሰው ነገር ምን እንደምታደርገኝ እንኳን አላውቅም።
እና እሱ ምንድነው ጥቅሙ ላንቺ? ቢያንስ እስካሁን ባለው ይሄን እንኳን አልሰማችም። እዚህ ደረጃ እንደደረስኩ አታውቅም ናርዶስ። አሁን ላይ ምንም ስላልሰማች ምንም ላታረገኝ ትችላለች። ቀጥታ መጥቼ አንተን ባገኘ ግን ለኔ በጣም ከባድ ነበር። ናርዶስ ጓደኛሽ ነች አይደል? አዎ። አንቺም ጓደኛዋ ነሽ? አዎ። ታዲያ ምንድነው የተፈጠረው? እሷ የምታውቀው ነገር አለ ስለሆነው ነገር? ምን አሁን እንደዚህ ስላረኩት ነገር ነው? ስላረክሹም አሁን ስለምትኝ በወንድሜ ጉዳይ ነው አይደል እዚህ ቤት የገባችሁት? እውነት ነው። እና አንቺ ለምን ምን አይነት ጥቆማ ማለት ሰጠኝ ነው የመጣው? ያለሽ ወደ መሀል ገብተሽ ለምን አታወሪም ያለውን ነገር? አሁን የተገናኘነው ለመፍትሄ ነው አይደል? እኔ ብዙ ስትራቴጂ እኮ ነው የመጣሁት። ነገሮችን አታልመጥምጫቸውና ንገሪኝ አንድ ባል ቀጥታ ብለህም ይሄን ነገር እነሱ ሳላገኝ ብለህም ይሄን ነገር ጭራሽ ልታምነኝ አትችልም ከናርዶስ ጋር ካላችሁ ቅርበት የተነሳ እኮ። ስለዚህ ያለውን ነገር አሁን ወደ ጉዳዩ ግቢና አውሪ። ወንድምህን ናርዶስ ናት የገደለች ማለት እንዴት አወቅሽኝ? ተረጋጋ ማለት እንዴት አወቅሽኝ? አቶ ክብሩ እንዴት አወቅሽ? አይደለም አቶ ክብሩ ተረጋጋ። ይኸውልሽ አንቺና እሷ ያላችሁን ቅርበት አሁን ላይ አላውቅም። እኔ ለቅሶ ሰሞኑን ነው ማቅሽ። የዛሬ አንድ አመት አካባቢ አይደለም ትመጪ ነበረ። ተረጋጋ እኮ አቶ ክብሩ እባክህ። ይኸውልሽ ተቀመጥ። ጓደኛሽ ነች አሁን እሷ? ተቀመጥ እኮ ተቀመጥ። አቶ ክብሩ ተቀመጥ። አንዴ ይኸውልህ እንዴ ስለ ወንድሜ እኮ ነው እየነገራችሁኝ ያለሁት። እና ያለውን ነገር እኮ ገና እኮ ምኑም እኮ አልተጀመረም እኮ። እኔ ምን የተዳፈነ ነገር እኮ ነው ከሆነ ጊዜ በኋላ መጣችሁ እንደዚህ ነው ብላችሁ ልትነግሩኝ የመጣችሁት። እኛ ስንቴ ሞከርንበትን ጉዳይ። ቆይ ያልገባኝ እህት ናርዶስ ነች? አዎ ናርዶስ። አንቺ በደፈነው አይደለም የምታውቂውን ነገር ሁሉ ቀጥታ አውጪና ተናገሪ አሁን በቃ። እኮ በቃ እስካሁን የት ነበርሽ? እሷን አታውቃትም። ምን ለዚህ ነው ከሞተ 1 አመቱ ነው እያልኩሽ ነው ወንድሜ። እስካሁን የት ነበርሽ? የምታውቂው ነገር ካለ ላይ ነበርኩ። እናቴን አጥቼ እኔም ሀዘን ላይ ነበርኩ ለራሴ። ይኸውልሽ 1 አመት ሙሉ የት ነበርሽ? እናትሽ ከሞተች ምን እሺ እናትሽ መች ሞታ ነው አንቺ 1 አመት ሙሉ ለኔ ዝም የምትይኝ ይሄን ነገር ሳትናገሪ? ናርዶስ መጥፎ ሰው ከሆነች ለምን እስካሁን አልነገርሽኝም? እሷ እኔ ለባሏ ያልተመለሰች እኔን ለማጥፋት ወደ ኋላ የምትል ይመስልሃል? ለወንድም ያልተመለሰች ሴት እኔ ምንም ያልሆንኩትን ለመግደል ጓደኛዬ ነች ነው ያልሽኝ አይደል? ጠላትሽ ነች ጓደኛሽ ነች? አልገባኝም። እሱን እኔ በዚህ ባህሪው አልነበረም ማቃት። ታዲያ እኔ የልጅነት ጓደኛዬ ስለሆነች ማቀው ባህሪዋ አይደለም። ወንድሜ እኔ አንተን አክብሬ ነው የተቀመጥኩት። ምንም እያወራችሁም ያለው ነገር አልገባኝም። እሷም አንተም ይኸውልሽ ሰላም፣ እኔ በጣም ብዙ ስራ ትቼ ነው የምመጣው። ይኸውልህ እኔ ብዙ 100 ሺዎች አባክኜ ነው ሰዓቴን ገንዘብ መሰራበትን ሰዓት ነው ለአንተ ጊዜ ሰጥቼ እያወራሁ ያለሁት። ይገባኛል። ያው ግን ከስር መሰረቱ አንዴ ነገሮቹን ስትነግረህ አቶ ክብሮም ያለው ነገር ግልጽ እየሆነልህ ይመጣል። ስለዚህ የተጠነሰሰውን ሴራ እንዳለ ከስር መሰረቱ ትንገርህና እባክህ አሁን ለሷ እድሉን እንስጣትና ታውራ። ቀጥይ አንቺ። ማለት በቃ መጀመሪያ እንደተጋቡ ሰሞን ተዋደው ተዋውቀው ተግባብተው የተጋቡ መስሎኝ ነበር። ከጊዜ በኋላ ግን እሷ ሀብቱን ፈልጋ እንዳገባችው ነገረችኝ እና አሁን የሚያስፈልጋት ሀብቱ እንደሆነና እሱም ማጥፋት እንደምትፈልግ ነገረችኝ። ማጥፋት እንደምትፈልግ ነገረችኝ? አዎ፣ ግን እኔ በሐሳቡ አልተስማማውም። እሷም ተውኩት በቃ ነገር አለችና በመሃል ተወቹ። በቃ ሰላም ሆነ። ከዛ ሊሙት አካባቢ ወንድም ድጋሚ ያን ሐሳብ አቀረበችው። አንቺ አልተውሹም እንዴት እንደዚህ ታረጊያለሽ? በቃ ይሄን ያህል ጊዜ ለመድሽዋ ምናምን ነገር ስላት በቃ እንደውም ተውኩት ነገር ነው። ያኔም እንደዛ አይነት ነገር አለችኝና ጸጣልኩ። በኋላ ላይ ግን ወንጀለኛ ነሽ አንቺም ማለት ነፍሰ ገዳይ የሆነችን ሴት ወንድሜ ንጹህ ሆኖ ወንድሜ ልትገለው ስታማክርሽ እያማከርሻት ነበር ያን ሁላ ጊዜ። ታይ ማለትና ማማከርኩ ይለያል። ይኸውልሽ ታይ ስላልሻት እኮ አይደለም ቤተሰብ አለው አይደለም ይሄ ልጅ ስንት ነገር ማየት ፈልጋል አይደል እኮ። እኔ ከዛ በፊት እናንተን አውቃችኋለሁ። የለቅሶ ሰሞን ታዲያ ካወቅሽ አሁን ሊሞት ሲል አማክረኝ ነበር አልሽኝ አይደል? ለለቅሶ ጊዜ ነበርሽ አይደል? ያኔ ለምን አልተናገርሽም ያኔ? እሷ እኮ ነው ካጠገብ ያለችው እሱን ለመግደል ወዳለ ያላለች እኔን እንደገለኝ ነው እንዴ? እሱን ህግ ከለላ ያረግሻል አንቺን እና እውነትን አፍኖ ነው ዝም ማለት ነው ጥሩ። በሰዓቱ ምርጫዬ እሱ ብቻ ነበር። አዝራለሁ። ናርዶስ ጋር ደውይላት ናርዶስ ጋር። ቆይ አቶ ክብሮም ይኸውልህ ወንድሜ ይኸውልህ ከዚህ በላይ ምንም የምታገሰው ነገር የለም። እንደዛ አይሆንም። ትምጣ ናርዶስ አለች አይደል? በሰላም አለች ቁጭ ብላለች አይደል? አዎ
ታውቃለች አሁን እንደዚህ ያረክሽ እንደሆነ እኮ ተረጋጋ ይሄን ነገር ከሰማች ይውላ አቶ ክብሩም ከኔ ጋር ነው ራስቲ ተረጋጋና ይሄን ነገር ከሰማች ልትሸሽ ትችላለች ስለዚህ እኛ እሷን በመናገኝበት መንገድ የምናገኛት እኔ በጣም የከተማ ልጅ የተማርኩ ብዙ ነገር የማገናዝብ ሰው ነኝ ወንድሜ አንተ መተ አሉባልታ ስለነገርከኝ ማምነው ምንም አይነት ጉዳይ ኖርኝ ናርዶስን እኔ በቅርበት አውቃታለሁ እቺ ሴት ትሁንም አትሆንም አንቺ ይዋሽሽ ይሁን አይሁንም ማቆ ነገር የለም እዚህ ጋር ግን እናንተ ድንገት መጣችሁ ከአንድ አመት በኋላ የተዳፈነ ነገር እኛ እንኳን ስንት እርምጃ ሄደን በብዙ በገንዘብ እንኳን ስንት ነገር አርጌ ህግ ፍትህ ለማግኘት ሞክራለሁ ያላገኘውበትን ነገር ድንገት መጣችሁ አሉባልታ አስተነግሩኝ ምን ብዬ ቁጭ ብዬ እንደሰማ ነው የምትፈልጉ አሉባልታ ብቻ አይደለም እኛ ያገኘነው መረጃ አለ እኛ ባሉባልታ እኛም ደግሞ ምንነዳ ሰዎች አይደለም እሺ ዋናው ባለቤቷ አለች አይደለ እሷን ለምን ይዛችሁ አታስመጡ እሷን ካመጣናት የመሸሽ እድል ይኖራል ሰማህ የድሮ ሚስት ራሱ እንዳስፈራራቻት አውቃለሁ ምን የወንድምህን የድሮ ሚስት ከነ ልጇ እንዳስፈራራቻትም አውቃለሁ አሁን ከሞተ በኋላ ሀብቱን እንዳይካፈሉ አትፈልጋ እዛ ደረጃ እንደርሳለች ግን አንተ ደግሞ ከሷ ጋር ነው አንተ እንኳን እንደ ምናልባት የተማርከነ በያስባለሁ እንደ ተማረሱ ይሄን ነገር አታገናዝብም ይኸውልሽ እኔ በጣም እንደ ትልቅ ሰው ነው ቁጭ ብዬ ላውራሽ ይፈልኩት ጓደኛዬ ነች አልሽኝ አይደለ ጓደኛሽ ሆነች ሴት ጠላትሽ ሆነች ምን አስፈልገ ይሄን ጊዜ ከሷ ጋር መቆየት ይኸውልህ አቶ ክብሩም እንዴት መሰለህ ነገሩ የተፈጠረው አሁን እሷም ነገሮችን እያድበሰበሰች ስለሆነ ያለችው እኔ ላስረዳህ እንግዲህ እሷ እንዳለችን ከሆነ ያንተን ወንድም ወይም ደግሞ ካፒቴን ደረጀን ያገባችሁ ለገንዘቡ ብላ ሀብቱን ፈልጋ እንዳገባችሁና እሱን መበቀል እንደምትፈልግ ነው ስንት ነግራት የነበረው ለሷ ማለት ነው ናርዶስ ከዛ እሱ ፍላይት በሚያረግ ጊዜ ላይ ጠብቃ ይሄ ምን ያህል ጊዜ እንትን እንደሚል አላቅም በርግጥ ግን መድኃኒት ትመርዟለች መድኃኒቱ እዚህ ያለ የሚገል አይደለም በረራውን ጨርሶ ሁሉ ነገር እንትን ብሎ ከጊዜያቶች በኋላ የሚያጠቃ አይነት መድኃኒት ነው የሰጠችው ከዛ ያ መድኃኒት በረራውን አንተ ቀደም እንደገለጽከው ቱርክ ሄዶ ፍላይት አርጎ ጨርሶ ምናምን ያረፈበት ሆቴል ነው አይደለ ሞቶ ተገኘ ተመርዞ ተገኘ አልከኝ ስለዚህ ያ መድኃኒት የተሰጠው እዚህ ነው ናርዶስ ነው የሰጠችው ይሄን ደግሞ ስትሰጣት እያማከረችሽ ነበር ለሷ ማለት ነው ያለው ነገር ገብቷል አይደለ ስለዚህ ያ ነው አሁን ያለው ነገሩ ምንም መድበስበስ የለበትም አማከረቻት ከተባለች ልጅ ወንጀለኛ ነች ማለት ነው አይደል ሁሉም ሰው ወንጀለኛ ነው እዚህ ጋር መጠየቅ ያለበትን እኛ ምን እንጠይቅ ይሆናል እኮ ግን ያለው ነገር ይሄ ስለሆነ አንተ ወንድም ስለሆንክ ይሄን ነገር በቅርበት ስለምታቅ ነግረንህ እናት አባቴን ሲሰሙ ሊደነግጡ ይችላሉ ብዙ ነገር ሊሆን ስለሚችል አንተ ወጣትም ነህ ነገሮችን ታገናዝባለህ ብዬ ስለማስብ ነው ላንተም ለመናገር የፈለኩትና ስለዚህ አንተ ተረጋጋና እንግዲህ ተረጋጋ ይገባኛል እኔ ግን ምን ማለት ነው ማለት እኔ ጭራሽ ለተቆርቁሬ ምንም ቢሆን ጊዜው ቢያልፍ መናገር አለብኝ ብዬ ስላሰው ጭራሽ እኔን ወንጀለኛ ምናምን ይሄ ሁሉ ጊዜ አፍነሽ የቆየሽውን ታዲያ ወንጀለኛ አይደለሽም እንድልሽ ነው እንድልሽ ነው ወይ እያማከረችሽ ልትገለው ከአንድም ሁለቴ እያማከረችሽ ይሄን እያወቅሽ ዝም ብለሽ አንድ አመት ሙሉ ሬሳውን እንኳን ሳናገኝ እንደ ቤተሰብ ስንት ሀዘን እንደዋጠን ታውቂያለሽ አይደል ቆይ አንዴ ቆይ ልቀቀኝ እንደዚህ የሚሆን ነገር የለም ጭራሽ ራስሽን ለማንጻት ነው የምትሞክሪው እንደዚህ አይደለም ይኸውልህ ወንድሜ መጠየቅ ባለብን በህግ አግባብ ግልጽ እኮ ነው የነገረችኝ ነገር እኮ ግልጽ ነው አይደል ወንጀለኛ ነች አይደል እቺ እና ታዲያ በህግ አግባብ ነው የምንጠይቃት እንዴት ማለት እንዴ ምን ሆነ ነው ተረጋጋ እንጂ አንተ እንዴ ተረጋጋ በህግ አግባብ ነው እሷን መጠየቅ የምንችለው አንተም እንደዚህ ማድረግ አትችልም ምን ራስሽን ልታነጪ ነው ጠቁም ያለው በሚል ለምንድን ነው የምታንገኝ አሁንም እኮ ለምንድነው ነበር ይኸውልሽ እውነት እኮ ተዳፍኖ አይቀርም በዚህም በዛም ማክለፍልፎ እኮ ያመጣሻል አንቺንም እሷንም ለህግ ላቀርባችሁ ይችላል እውነት ከሆነ የምታወሪው ነገር ይሄን ነገር እኔ ለህግ አሳልፌ ይሰጣል ይሄን ነገር እኛ በማስረጃ እናንተም ስላመጣችሁ አይደለም ለህግ አሳልፌ ነው የምሰጠው ተመልከት እንግዲህ ማን ምን እንደሆነ ማወቅ ፈልጋለሁ ይሄን የድምጽ ጥሪ አዳምጥ ከሷ ጋር ሲለዋወጡት የነበረው ማን ናቸው እሷ ሰላምና የካፒቴን ደረጀ ባለቤት ማለት ነው ይሄን ልውውጥ ሲያደርጉ የነበረው የድምጽ ልውውጥ አንቺ ምንድነው የጠፋሽው አንቺ ራስሽ ጠፋሽ እኮ ስልክሽን እኮ ተሞክረው እኮ ይሰራም እኮ ሰሞኑን ትንሽ ተጨናንቄ ነበር ከራስ ጋር በሆነ ምክንያትና ለዛ ስልክ ይዝግ ነበርው እዛ ከሄደ በኋላ እንዲታወቅ አይደለ በቃ በቅርቡ ስላለው አፍጠኝልኝ እንዴ አንቺ
የሁሉ ነገር ስታማክርሽ እሱ እያልሻት ነበረ አቶ ክብሩ የሁሉ ነገር ስታማክርሽ እያወቅ አንተ ሰይጣን ተረጋጋ ተረጋጋ ስለ ወንድሜ እኮ ነው የሁሉ ነገር አይደል ስለ ወንድሜ ነው አይደል እኮ ገባኝ ተረጋጋ ይኸውልሽ ሴትዮ ራስሽን ለማንጻት እንዳትሞክሪ አንተ ሰይጣን እንደዚህ አይሆንም አቶ ክብሩም ተረጋጋ ወንድሜ ለምን አለቀኝም እሺ ተረጋጋና ተቀመጥ እባክህ ምንድነው የምትለኝ ከዚህ በኋላ ምን ፈልገህ ነው እኮ እሺ አቶ ክብሩም ተረጋጋ በቃ ከዚህ በላይ ግን እዚህ ቆይበት ምንም አትቆይም አንቺን ጣቢያ ነው ምልክሽ አቶ ክብሩም ተረጋጋ ከኛ ሰዎች ጋር ትቆያለች እሷ አንተ ተረጋጋና ቁጭ በል እባክህ ተረጋጋ አቶ ክብሩም ይገባኛል እባክህ ተረጋጋ አቶ ክብሩም አሁን ከዚህ በኋላ ለሚሆነው ነገር ነው ተነጋግረን ነገሮችን መፍታት ያለብን እንጂ ማልቀሱ እዚህ ጋር መፍትሄ አይደለም አቶ ክብሩም እባክህ ተረጋጋ ጉያው ስር ቁጭ ብላ ሁሉ ነገር ስዶልት ስታረግ ያው ለውሸት ተረጋጋ ይዞ ተረጋጋ